እንዴት አምሽታችኋል ተመልካቾቻችን? ከኢቲቪ 57 የምሽት የቢዝነስ መረጃዎችን ይዘን ቀርበናል። ለእነዚህ መረጃዎች ደግሞ አጋር የሆነንን ኦሮሚያ ባንክን እናመሰግናለን። ወደ ቀዳሚ መረጃችን እንለፍ። የአዲስ አበባ ንግድ ቢሮ በከተማዋ የንግድና የትራንስፖርት አገልግሎት እስከ ምሽት እንዲሰጥ ለማድረግ የወጣውን ደንብ ተግባራዊ ማድረግ መጀመሩን አስታወቀ። የአዲስ አበባ ከተማ አሁን ከደረሰችበት ኢኮኖሚያዊና ማህበረሰባዊ ለውጥ አንጻርና በከተማዋ በስፋት እየተከናወነ የሚገኘው መሰረተ ልማት በኢኮኖሚው ላይ የፈጠረውን መነቃቃት አጠናክሮ ለማስቀጠል ቀን ከሚሰጠው አገልግሎት በተጨማሪ በምሽት የንግድና አገልግሎት መስጫ ተቋማት አገልግሎት የሚሰጡበት አሰራር አስፈላጊ መሆኑ በደንቡ ተጠቅሷል። በመሆኑም ደንቡ ከዛሬ መጋቢት 10 ቀን 2017 ዓ.ም ጀምሮ ሙሉ በሙሉ ተግባራዊ መደረግ መጀመሩን የቢሮ ኃላፊ ሀቢባ ሲራጅ ገልጸዋል። የኢትዮጵያ አየር መንገድ ወደ ቪየትናም ዋና ከተማ ሃኖይ አዲስ በረራ ሊጀምር መሆኑን አስታውቋል። አየር መንገዱ ሐምሌ 3 ቀን 2017 ዓ.ም የሚጀምረው አዲስ የበረራ መስመር በሳምንት 4 ቀናት የሚደረግ ነው። አዲሱ በረራ የአየር መንገዱን ዓለም አቀፍ መዳረሻዎች ከማስፋቱም በተጨማሪ በአፍሪካና ደቡብ ምስራቅ እስያ መካከል ለሚጓዙ መንገደኞች ምቹ የበረራ አማራጮችን ለማቅረብ እንደሚያስችል የአየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰው ገልጸዋል። አዲሱ የበረራ መስመር በኢትዮጵያና ቪየትናም መካከል ያለውን የንግድ፣ ቱሪዝም እንዲሁም የባህል ልውውጥ ለማሳደግ ገንቢ ሚና እንደሚኖረውም ዋና ስራ አስፈጻሚው ጠቅሰዋል። ባለፉት 8 ወራት ከ250 ሺህ ቶን በላይ ቡና ወደ ውጭ በመላክ ከ1.2 ቢሊዮን ዶላር በላይ ገቢ መገኘቱን የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። የባለስልጣኑ ምክትል ዋና ዳይሬክተርና የቡናና ቅመማ ቅመም ዘርፍ ኃላፊ ታጋይ ኑሩ እንደ ሀገር የቡና ልማት ዘርፍ ለማሳደግ የተደረገው ጥረት ተስፋ ሰጪ ለውጥ እያስመዘገበ ይገኛል ብለዋል። ይህንን ተከትሎ በሄክታር የሚገኘው የቡና ምርት መጠን በከፍተኛ መሻሻል ማሳየቱንም ገልጸዋል። 1.5 ነበር እንዳጠቃላይ የምርትና ምርታማነታችን በሀገር ደረጃ ማለት ነው በአማካይ ይሄንን የቀየረ ነው። ዘንድሮ እጅግ በጣም ለውጥ አምጥተናል። ወደ 9 ኩንታል ፐር ሄክታር ማግኘት ተችሏል እና ይሄንን ደግሞ በዋናነት ፓኬጅና ስትራቴጂውን ዳር ማድረስ ላይ ነው እንደ ቡናና ሻይ እንደ ባለስልጣን መስሪያ ቤቱ የተገመገመው። የቡና ጥራት ማሻሻል በበጀት ዓመቱ ልዩ ትኩረት ካገኙ ጉዳዮች መካከል እንደሚጠቀስ የገለጹት ምክትል ዋና ዳይሬክተሩ ከአርሶ አደር ማሳ ጀምሮ እስከ ሰፋፊ የግል ማሳዎች ድረስ ባለው ስፔሻሊቲ ቡና የማምረት ስራ በስፋት እየተከናወነ መሆኑን ገልጸዋል። በተያያዘም በበጀት ዓመቱ 8 ወራት ውስጥ ከ250 ሺህ ቶን ቡና በላይ ወደ ውጭ በመላክ የተሻለ ገቢ መገኘቱንም ገልጸዋል። በ8 ወር ውስጥ ከ250 ሺህ ቶን ቡና በላይ ኤክስፖርት ማድረግ ተችሏል። በዚሁም 1.2 ቢሊዮን ዶላር እና ይሄ ከአምና አፈጻጸሙ ሲታይ ወደ 149% ነው። ኦልሞስት በእጥፍ የሚያድግበት ሁኔታ ነው። ቀጥለናል። በኢትዮጵያ ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት የውጭ ምንዛሬን ማስቀረት ላይ የሚሰሩ ባለሀብቶች ቁጥር ከጊዜ ወደ ጊዜ እየተበራከተ ይገኛል። አምራቾቹ ከውጭ የሚመጡ ምርቶች በጥራት የማይተናነስ ምርት ሀገር ውስጥ እየተመረተ በመሆኑ ምርቱን የመጠቀም ባህል ሊያሳድግ እንደሚገባም ይናገራሉ። ተጨማሪውን ተከታትለን እንመለስ። የሀገራት ኢኮኖሚያዊ እድገት ማሳያ ከሆኑ መለኪያዎች መካከል የምርትና ምርታማነት መጨመር ይጠቀሳል። ተኪ ምርቶች የሀገሪቱን የምርት አቅም በማሳደግና ሀገራዊ ገቢ እንዲጨምር በማድረግ አዳዲስ የስራ እድል ለመፍጠር ያግዛሉ። ተቋማችን ሮቦት ጋርመንት ይባላል። ሀብሉ ስራ የጀመረው 2007 ላይ ነው። በ18 ሺህ ብር ካፒታል እና ከአዲስ ካፒታል ባገኘነው 15 ሺህ ብር ብድር ተጨማሪ አድርገን ነው ስራ የጀመርነው። ማስፋፊያ ጠይቀን ይህንን 340 ካሬ ከ4 ዓመት በፊት አግኝተን ተኪ ምርቶችን እያመረትን እንገኛለን። ከ2 ማሽን ተነስተን አሁን 84 ማሽን ደርሰናል። ለ65 ሰራተኞች የስራ እድል ፈጥረናል። አሁን ላይ ወደ 15 ሚሊዮን ብር የሚጠጋ ካፒታል አለን። አሁን ወደ ኡጋንዳ፣ ወደ ኬንያ ኤክስፖርት ለማድረግ ጥረት እናደርጋለን፣ እናሳካዋለን። ከውጭ ከሚመጣው ጋር እንዳንወዳደር እያደረግን ያለው ጥሬ እቃው በምንፈልገው ኳሊቲ ደረጃ ለመሆኑ ወይም በምንፈልገው ጊዜ ያለማግኘታችን አንዱ ነው። የሰለጠነ ኃይል ሁለተኛው ነው። የማክሮ ኢኮኖሚው
ምርታችንን በደንብ ለመሸጥ ተወዳዳሪ ለመሆን ይረዳናል። ከጥቂት ጊዜ በኋላ ነጋዴዎች የእኛን ምርት በደንብ መጠቀም ይጀምራሉ። የምናመርተው ምርት ላይ የሚተራረፉ ቁርጥራጭ ጨርቆችን ሌሎች አካሎች ጋር የስራ ትስስር በመፍጠር መጥተው የሚወስዱ አካሎች አሉ፣ እየፈጩ ለሌሎች ግብአት የሚጠቀሙት ማለት ነው። ስለዚህ ምንም የሚባክን ነገር ወይም ደግሞ ለከባቢ ብክለትም የሚዳርግ ነገር የለም በእኛ ስራ ላይ ማለት ነው። ተኪ ምርትን በሀገር ውስጥ በማምረት የተሰማሩ አምራቾች ከውጭ ከሚገባው ምርት የሚስተካከል ምርት ቢያመርቱም አሁንም የሰው ተቀባይነት ገና መሆኑን አንስተው ህብረተሰቡ ተኪ ምርቶችን በመሸመት ዘርፉን ማበረታታት እንዳለበት አንስተዋል። ምርቱ በጥራት ነው የሚቀርበው እና ሰው ደግሞ የተሻለ እራሱ አይቶ መረዳት ይችላል እና የሀገር ውስጥ ደግሞ ከውጭ እንደው አይተናል ይበልጣል ነው የምለው እኔ። ለሀገሪቱ አንደኛ በቅናሽ ነው እየሸጥን ያለ ነው፣ ለህዝቡ እንዲዳረስ እያደረግን ከውጭ የሚለው ነገር አስቀርቶ እኛን ቢያበረታቱን እነሱ ለባሾቹን እኛም ደግሞ ለነሱ የሚፈልጉትን ነገር ብናቀርብላቸው አሪፍ ይሆናል። የውጭው የሀገር ውስጥ ምርቱ አንድ ነው፣ ግን የኛ ሰው ነጋዴው የሀገር ውስጥ ምርትን ለገበያ ለማቅረብ ብዙ ትምህርት ላይ አልወሰደም። አነስተኛ ኑሮ የሚኖሩ ሰዎች ከውጭ የሚገባው እቃ ገዝቶ ላይ ይጠቀሙ ይችላሉ። ለምን ደረጃቸውም ያው ውድ ስለሆነ ማለት ነው። ያን ነገር ለመቅረፍ ደግሞ ይሄ ያው አገሪቱ ላይ የሚመረተው ምርት ተጠቃሚ ነው ማለት ነው። አሁን እኛ እዚህ የምናመርተው ወደ ውጭ በምንልክበት ሰዓት እኛም ተጠቃሚ እንሆናለን፣ ሀገራችንም ታድጋለች ብዬ አስባለሁ። ኢትዮጵያ በየዓመቱ 18 ቢሊዮን ዶላር ወጪ በማድረግ የተለያዩ ምርቶችን ከውጭ ታስገባለች። በአንጻሩ ከወጪ ንግድ የምታገኘው ገቢ ደግሞ ከ4 ቢሊዮን ዶላር የዘለለ አይደለም። ተመልካቾቻችን አሁን ደግሞ ወደ ውጭ ምንዛሬና ዓለም አቀፍ የግብይት መረጃ ነው የምናልፈው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካ ዶላር በ128 ብር ከ59 ሳንቲም እየገዛ በ131 ብር ከ17 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎች ተከታትለን እንመለስ። ተመልካቾቻችን ከኢቲቪ 57 ለምሽት ያዝንላችሁ የቢዝነስ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። መልካም ምሽት።